እንኳን ደስ አላችሁ። ተቀበለች ሀይሚዬ። እኔ እናንተ ብዙ ነገሮችን አሳልፈናል፣ ብዙ ነገሮችን ተብለናል እና እኔ እንጃ ብዙ ጥሩ ጊዜያቶችንም ትነግሪኝ ነው ሁሉንም ነገር ማርያም ብሩኬ ደስ አለኝ። ጌታ እኔ ፍቅሮች አስፈራም በጫበጭ ቡራዬ ወንድሜ የኔንም ማሳየት አለብኝ። አዎ አሳይ እንጂ እንዴት ደስ እንዳለኝ ውዶቼ። እርግጠኛ መሆን እፈልጋለሁ። ትክክል። ለምሳሌ ምን ደግሞ መቼም እንደማትተወኝ እርግጠኛ መሆን ትክክል። እኔ እናት በጣም ነው የማፈቅድሽ። ለምን ተወሻለሁ? አላውቅም። ምን አልተውኩሽ? አይተውሽም። እኔ ፍቅር አትፍሪ። እኔ አልተውሽም። አንዴ ከወደድኩ ወደድኩ ነው። አይ መውደዱንማ እኮ እየወደድሽ ነው። ታፈቅሪኛለሽ ወይ እኮ ሰው ማጣት እፈራለሁ። ትክክል ማርያም። ከዛ ደግሞ ወንድ ልጅ ቆረጠ። ጋይስ እልል በሉ እሺ። እንኳን ደስ አላችሁ ጨረቃ ፋሚሊዎቼ፣ የኔ ጨዋዎች። ታፈቅሪኛለሽ ወይ? በእግዚአብሔር እንዲህ በደንብ እንጂ ቡራ የተው አታስጨንቃት። የኔ ፍቅር ደስ ስላለኝ ነው የምስቀው ጋይስ። እንዲህ ጨነቀ ቡራ። ቶሎ በለልኝ፣ ቶሎ በይ። ማይልኛው አፈቅርሃለሁ የኔ ፍቅር። አይለያችሁ፣ መጨረሻችሁ ያሳምርላችሁ። አሜን በሉ ውዶቼ። እንኳን ደስ አላችሁ የኔ ውዶች። ሀይሚ ተቀብላለች የፍቅር ጥያቄ የቡራዬን ተቀብላለች ማለት። ትላንትና ብያቸዋለሁ፣ ተረጋጉ። ትቀበላለች ሀይሚዬ። ብዙ ነገር ያሳስባታል እንደ ሴት ብያችሁ ነበረ የኔ ቆንጆ ማለት ነው። እንግዲህ ተቀብላለች። እንዴት ደስ እንዳለኝ እናቴ ትሙት። በቃ ምን ልበላችሁ፣ ተመስጬ ነው ሳያቸው የነበረ እና እንዴት ደስ እንዳለ ብሩኬ። እንዶ እግዚአብሔር አምላክ መጨረሻችሁን ያሳምርላችሁ። በተለይ እናንተ ጓንትና እጅና ጓንቶ ናችሁ። የመጣው ነገም ሊመጣ ይችላል ሌላ ነገር። ያለፈ አሳልፋችኋልና የበለጠ ከዚህ በኋላ ነው ብዬ ነው ማስበው። ሁለታችሁ ጓንትና እጆ ናችሁ። ክፍተት ሳትፈጥሩ እንደ ሌሎች ዩቱበሮች አንዱ ናችሁ እንደምታልፉ ተስፋ አደርጋለሁ። አም ሶ ሃፒ። በጣም ነው ደስ አለኝ ጋይስ። እግዚአብሔርን ከምላችሁ በላይ ጨረቃ ፋሚሊ የኔ ውዶች በጣም ወዳችሁ እንኳን ደስ አላችሁ። ይቺን ቀን ስትጠብቁ ለነበራችሁ እንግዲህ 32 አሉ። መልካም መቀጠል። እንግዲህ የወንድማችሁን ደስታ ተቀበሉ ማለት ምንም ማድረግ አይቻልም። እኛ ስላልን አይደለም ጋይስ፣ እኛ ስላልን ሳይሆን ፈጣሪ የፈቀደ ነው የሚሆነው። ገባችሁ? የሚወድ ሰው ነው በነገራችን ላይ ፈጣሪ የሚፈትናችሁ በህይወታችሁ በብዙ ነገር። በስራ ሊሆን ይችላል፣ በብዙ ነገር ነው የምትፈተኑት እና እግዚአብሔር ሲወዳችሁ እግዚአብሔር የፈቀደ ቀን ነው የሚሆነው በነገራችን ላይ እና እኔ በጣም ነው ደስ አለኝ ከምላችሁ በላይ። ኮንግራ ሁላችሁ እንኳን ደስ አላችሁ። የብሩኬና ሃይሚን ይችን ቀን ስትጠብቁ ለነበራችሁ የሰው ደስታ የምትደሰቱ ሁላችሁም እንኳን ደስ አላችሁ። ሃይሚ ምን ልበላችሁ ብዙ ነገር ነው አስታወሰችው በነገራችን ላይ። እኔ ራሱ አረሳም። በተለይ ሃይሚ ያስለቀሰችን ቀን በጭራሽ አረሳም። እግዚአብሔር ምስክሬን በጭራሽ አረሳም። እንዴት ስቅስቅ ብዬ እንዳለቀስኩ እኔ ነኝ የማውቀው። 2 ቀን ባለፈው የወደቀች ነው የታመመች ጊዜ ታውቃላችሁ። ብዙዎቻችሁም ባችሁራቻችሁ ነበረ፣ በጣም አልቅሳችሁ ነበረ። ዛሬ ደግሞ ደስ እንደሚላችሁ ተስፋ አደርጋለሁ። በጣም ነው ደስ አለኝ። የእውነቴን ነው የሚላችሁ። በጣም ነው ደስ አለኝ። ኮንግራ ሁላችሁም ብሩኬና ሃይሚ የኔ ጨረቆች እንኳን ደስ አላችሁ። እንኳን ለዚች ቀን አደረሳችሁ። መታገስ ምን ያህል ዋጋ እንዳለው ብዙ ነገር ከነ ብሩኬና ከሃይሚ ትማራላችሁ ብዬ አስባለሁ። እውነት ለመናገር ብዙ ነገር እነሱም ካሳለፉ ብዙ ነገር ይማራሉ ብዬ አስባለሁ። እኔ በበኩሌ በጣም ብዙ ነገር ነው ተማርኩት ከነሱ። የእውነቴን ነው የሚላችሁ። ብዙዎቹ የዝሙት ቪዲዮ ነው የሚሰሩልኝ። እነሱ ግን ጥልም ቢሆን ብዙ ነገር ትማራላችሁ። በህይወታችሁ ስትፈጥኑ፣ በህይወታችሁ መጥፎ ነገር ስትወስኑ ምን ያህል በተለይ በብሩኬም በሃይሚ ብዙ ነገር ትማራላችሁ ብዬ አስባለሁኝ። በዚህ ቀጥሉ፣ አይለያችሁ።
እግዚአብሔር መጨረሻችሁን ያሳምርላችሁ። እንግዲህ ተጋብታችሁ ደግሞ ልጅ ለማቀፍ ያብቃችሁ። እኛም አለን እና አለን እድሜና ጤና ይስጠን እንጂ እስከ መጨረሻ። ኮንግራ ጋይዝ፣ ኮንግራ። በጣም ነው ደስ አለኝ ማርያምን ከምላችሁ በላይ እና ሀይሚ እንግዲህ ያሳለፈችውን ብዙ ውጣ ውረድ አለ፣ ልጅነትም አለ። በተለይ ደግሞ አንዳንዴ በሁለት በሚዋደዱ መሀል ሆኔ ነገር ሲመጣ ሁለቱ አንድ መሆን አለበት ብዬ ነው ማስበው። መሀል መግባት ሌላ ሰው ማስገባት የለበትም ብዬ አስባለሁ። ስፔሻሊ ምሳሌ የምወስድላችሁ ሩታ መጀመሪያ ቤቷን ለቃ ባትወጣ ኖሮ እስከ ዛሬ እንደዚህ አይሆንባትም ነበረ ትዳር። ገባችሁ? ነገሩ ሲመጣ ወይን ማብረድ አለብን ወይን ደግሞ ገለል ማለት አለብን ብዬ ነው ማስበው እንደኔና። ለማንኛውም ሀይሚዬ ችግር ቢፈጠር ራሱ ሆኔ ነገር ከዚህ በኋላ ቢመጣ ራሱ ምቀኛ አይተኛም። በነገራችን ላይ አብራችሁ አንዱ ናችሁ፣ ተነጋግራችሁ ሰከን ብላችሁ አንዱ ሰው ሲናደድ አንዱ ሰከን ማለት አለበት ብዬ አስባለሁ። እኔ በዚህ አምናለሁ። የእውነት ለመናገር ለምሳሌ አንድ ሰው ከኔ ጋር የሚያወራ ሰው ተናዶ ወደ እኔ ከመጣ እኔ ደግሞ ማቀዝቀዝ አለብኝ ብዬ አስባለሁ። እና ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ። የሰው ደስታ የሚያስደስታችሁ በጣም ነው ደስ አለኝ። ስፔሻሊ ጨረቃ ፋሚሊ ብዙ ዋጋ ከፍላችኋል። እኔ በደንብ ነው የማውቀው፣ በጣም ነው የምከታተለው። ገስት ባልገማ በጣም ነው የማያችሁና እስከ ዛሬ ያልተቀየራችሁ እስካሁን የእነሱን ደስታ የምትመኙ እቺን ቀን ስትጠብቁ ለነበራችሁ ለእናንተ የሰው ደስታ የሚያስደስታችሁ መዳም ቤት የሰራችሁ ሌሊትና ቀን አስተያየት ስትሰጡ ትክክል ያልሆነን ነገር ትክክል አይደለም ብላችሁ ስትመክሩ ለነበራችሁ እንኳን ደስ አላችሁ። እንግዲህ መጨረሻችሁን ያሳምርላችሁ። ምን እንላለን? ኮንግራ ብያለሁ። በኮሜንት ኮንግራ በሉ። ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ነው የምወዳችሁ። እንኳን ደስ አላችሁ። ብሩኬ ሀይሚዬ፣ የኔ ቅመም፣ የኔ ፍቅር ደስታሽን ብቻ ነው የምንፈልገው። ሴት ልጅ ታውቃላችሁ ትፈራለች፣ ብዙ ነገር ያስፈራል። አይዞሽ፣ ቀጥ ላይፍ ይቀጥላል።